የማታደርገው ነገር ምንድነው? ቅናት፣ መጨቃጨቅ፣ መነዛነዝ። እኔ ጨቅጫቃውንኩ? አዎ ሆነሻል። አልሆንሽም እንድልሽ ነው የምጠብቂው? ያደረግከውን ነገር በመናገሬ ነው ጨቅጫቃ የሆንኩት? እውነት ስለተናገርኩ ነው ጨቅጫቃ የተባልኩት? ምንድን ነው እውነቱ? አዲስ የተቀጠረችን ሰራተኛ ተመኘህ ማለቱ ነው እውነቱ? ተመኘህ ካላልኩ እንዴት ላምነህ እችላለሁ ነው ያልኩት። እና ላምነህ እችላለሁ ስትይኝ ምን ማለት ነው የነበረብኝ? አይዞሽ፣ አትፍሪ፣ በእኔና በሷ መሀል ምንም ነገር የለም፣ እኔ አንቺ ብቻ ነኝ ብቻ ነበር ማለት የነበረብኝ። ውስጤ የተፈጠረውን ጥርጣሬ ማጥፋት ሲገባ አንተ ግን ጨቀጨኩሽ? አዎ ፀሐይ፣ ከአንቺ ጋር የሆንኩ ስለማፈቅርሽ ነው። ህይወቴን ቀይር እንደሚሰጡኝ ይኸውልህ እናንተ 24 ሚሊዮን ብር ካልሆነ ብላችሁ ድርቅ ብላችሁ አሻፈረኝ አላችሁ። እኔ ደግሞ 3 ሚሊዮን ብር ልስጣችሁ ብዬ ነበር። እኛ ያልነው ካልሆነ አላችሁ። 24 ሚሊዮን ስትመኙ ከዛ የራቦ ፖሊስ መጣና ለእናንተ የተደገሰውን ድግስ ሙልጭ አድርጎ አጣጥሞ ብልት አደረገው። ወይዘሮ ወርቅ ሚስጥሮት በእኛ እጅ ላይ ነው ያለው። የሚያስረው ፖሊስ ደግሞ እኔ እጅ ላይ ነው ያለው። ስለዚህ ምንም አታመጣም። አርፈህ ማፈቅራት ሴት እንደምታምን የመጠበቅ ስህተት ነው። የምታፈቅራት ሴት ልክ እንደሆነ ሰራተኛ እሷም አዲስ በነበረችበት ወቅት አብረሽ ካልተኛው ብለህ ስታስቸግራት እንደነበር አስታውሳለሁ። አሁን ስለዛ እንደማታደርግ በምንድን ነው የማምነው? አንቺን ትቼ እሷን እንደወደድኳት ነው እያሰብሻለሽ? አዎ እንደዛ ነው የማስበው። የማሰብ ሙሉ መብት አለኝ። ምክንያቱም አንቺ እዚህ ቤት ስትገቢ ስላስቸገርኩሽ ስለነበር። አዎ በጣም ታሳዝኛለሽ። ይህንን ከአንቺ አልጠብቅም። የራስህ ጥፋት ነው። በእኔ ለማላከካት ሞክር። በወይዘሮ ወርቄ ምክንያት ፀሐይ ቤቷን ለቃ ወጣች። ባስቻለውና በፀሐይ መካከል እንግዲህ ትልቅ ጸብ ወይ ደግሞ አለመተማመን ተፈጥሯል። ይሄ ደግሞ ወርቄ የጠነሰሰችው ጥንስስ ነው። ሰራተኛዋ እንግዲህ አስቻለውን ለማሳሳት ያላደረገችው ጥረት የለም እዛ ቤት። በስተመጨረሻም ተሳክቶላታል። ሁለቱ እንዲጣሉ አድርጋለች። ፀሐይ እንግዲህ ልታምነው አልቻለችም ባሏን። እንዴት ተመኝተካት ሊሆን ይችላል እንጂ እንዴት ታቅፋታለች ነበረ ስትለው የነበረው። እንግዲህ ሰራተኛዋ የሰራችው ድራማ ቤት እያጸዳች ባለችበት ሰዓት ላይ አስቻለውን ስታየው ትወድቃለች። ራሷን ስታ የወደቀች ነበረ ያስመሰለችው። በዛን ሰዓት እንግዲህ አስቻለው እንደ ማንኛውም ሰው የወደቀን ሰው ለማንሳት ብድግ ያረጋታል። ብድግ ሲያረጋት እንግዲህ እጁ ላይ ነበረ ልጥፍ ብላ የቀረችው። ነገሮች ሲገጣጠሙ ደግሞ ፀሐይ ከመኝታ ቤት እየወጣች እንደዛ ታያቸዋለይ። እሷን አቅፏት ማለት ነው። በዚህ ሰዓት ላይ ታዲያ ፀሐይ ምን እያደረክ ነው ነበረ ስትል የነበረው። ራሷን ስታ ወድቃ አንስቻት ነው እንጂ አንቺ እንደምታስቢው አይደለም ነበረ ሲላት የነበረው። አሁን ደህና የነበረች ልጅ እንዴት ራሷን ልትስት ትችላለች? እንዴት ራሷን ሳተች ትለኛለህ? ላምንህ አልችልም ነበረ ስትለው የነበረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የእናት ክፍል ቀጣዩን ክፍል ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ያልጠበቅነው ነገር ፀሐይና እንግዲህ አስቻለው በመጋባታቸው ደስ ብሎን ነበረ፣ አንድ ላይ ስለሆኑ ማለት ነው። አሁን ላይ ደግሞ እንግዲህ ገና ፍቅራቸውን እንኳን ሳይጨርሱ ትልቅ ፈተና ገጥሟቸዋል። እንግዲህ እናንተ በህይወታችሁ አንድ እርምጃ ስትራመዱ የሰው ልጅ ሆኖ እንግዲህ በህይወቱ ወደ አዲስ ነገር ሲራመድ ፈተናም ከዛ ከህይወት ጋር ሊመጣ ይችላል። ያንን ፈተና ግን እንዴት አድርገን ልንወጣው እንችላለን የሚለው ነገር ነው ትልቁ ወሳኙ ቁም ነገር ማለት ነው። እዚህ ጋር ፀሐይ ባሏን ማመን ነበረባት ብዬ አስባለሁ እንደኔ። ምክንያቱም ወድቃ ነው ያነሳት። በፍቅር ውስጥ ደግሞ መተማመን ከሌለ በጣም ከባድ ነገር ነው። ወንድ ልጅን ደግሞ ተቆጣጥራችሁ የተወጣ ኬት ገባክ እንደዚህ እኮ ልታረግ ትችላለህ ማለት ሂድና አድርገው እንደማለት ነው። እና እልህ ማስያዝ የሚባል ነው የሚሆነው። ግን ነፃነት መስጠት፣ ማመን፣ የበለጠ ደግሞ ታማኞች መሆን። እኛ ታማኝ ከሆን እኮ የሆነ የሚልከሰከስ ወንድ እንኳን ቢሆን ያ የኛ እምነት በሱ ላይ የምንጥለው እምነት ይዳኘዋል፣ ይወቅሰዋል፣ ጸጸት እንዲሆንበት ያደርገዋል። ፀሐይ እንግዲህ ተሸውዳለች፣ እውነት ተሳስታለች። እዛ ቤት ውስጥ እንግዲህ ጥንስስ
ወርቄ እንደማትቀመጥ ታውቃለች። ሁለቱን ለመለያየት የምትቆፍረውን ጉድጓድ በደንብ ታውቃለች እና ምናልባትም ሴራ ሊሆን ይችል ይሆናል ብላ ልታስብ ይገባ ነበረ። ያው ምንም የተፈጠረ ነገር የለም። ከወደቀችበት ነው ያነሳት። መጀመሪያም መኝታ ክፍሉ ገብታ ነበረ። እንግዲህ ያንን ከጎኑ ተኝታ ባለችበት ሰዓት ላይ እሷ አላየችም። ሄዳ ከጎኑ የተኛችውን እሱን ለማሳሳት አስባ ነበረ። ልጄ በቀላሉ ሊሳሳት የሚችል ወንድ ነው። በዚህ በቆንጆ ገላሽ ልታማልው ይገባል። ከዛ በኋላ እሱ አንቺን ከፈለገ ከፀሐይ ጋር ደግሞ ይለያያል። እኔ የምፈልገው ከፀሐይ ጋር እንዲለያይ ነው በማለት እንግዲህ ወርቄ ብዙ ነገሮችን ለአዲሷ ሰራተኛ ነግራታለች። ትልቁ ስራዋ እዛ ቤት የሚሆነው ምግብ መስራት ቤት ማጽዳት ሳይሆን ሁለት ፍቅረኛሞችን መለያየት ነው እና በዚህ ልክ የሰው ልጅ ሰውን ለመለያየት እቅድና አላማ ያወጣል። ሁሌም ህይወት ሲጀመር እንግዲህ ፈተናዎች ይመጣሉ። እነዛን ፈተናዎች መወጣት ያለበት ባለቤቱ ነው። ፀሐይና አስቻለው ፈተናቸውን አንድ ላይ ሆነው ሊወጡ ሲገባቸው እዚህ ጋር የተፈለገውን አላማ እያሳኩ ይገኛሉ ማለት ነው። ጥርጣሬ እያሳደረባት ደግሞ ተደጋጋሚ እናቱ እንግዲህ ምንድን ነው ስትል የነበረው እኔ ልጄን በደንብ አውቀዋለሁ። አንቺንም ተጠቅሞብሽ ሊተውሽ ነው እንጂ ፈልጎሽ ወዶሽ ሊያገባሽ አይደለም። እኔም አንቺን እንዲያገባ አልፈልግም። እሱም ደግሞ ይተውሻል። ከዚህም በፊት አንዷን እንደዚህ አስረግዞ ነው የጣለው። ኧረ አንድ ብቻ ያሉን በጣም ብዙ ሴቶች ናቸው እያለች እንግዲህ ወርቄ በዚህ በሴራቸው ላይ ልትነቃ ይገባ ነበረ፣ ግን እሷ አልነቃችም። እንዴት ነው ላምነህ የምችለው? እየደረች ያለውን ነገር ግን አውቀሃለሁ ነው እንግዲህ። አንድና ሁለት ነገሮች ሲባባሉ እንዴት አታምኝም? አንቺን እዚህ አስቀምጬ የምወዳትን የማፈቅራትን ሴት አስቀምጬ ትናንትና ከመጣች ሰራተኛ ጋር ሌላ ነገር ውስጥ እንገባ እሷን ከአንቺ አስበልጬ የምወድ ነው ወይ የሚመስልሽ? ለምን አታምኝም ነው እንግዲህ። አለመታመን በራሱ የሆነ ትልቅ እልህን በሰው ውስጥ ይፈጥራል እና ፀሐይ ዝም ብላ አምና ልትከታተለው ነበረ የሚገባው ብዬ ነው የማስበው። ምክንያቱም እሷና እሱ እንዲለያዩ በጣም ትልቅ ጥረት እዛ ቤት እየተደረገ ስለሆነ አሁን ላይ የባሰ ብላ ደግሞ እናትየዋ ምንድን ነው ያለችው? ልጁ እንግዲህ በጣም ተከፍቷል፣ ተጣልተናል፣ ከፀሐይ ጋር እየተግባባን አይደለንም ነበረ ብሎ ለእናቱ የነገራት። ያው እንዲነግራት ስለፈለገኝ ለምን ልጄ እንዲጎዳ አልፈልግም። ለምንድን ነው ማታምንክ? እንዴት አታምንክም? ለእሷ ብለህ እኮ አንተ ብዙ ነገር ሆነሃል፣ ብዙ ዋጋ ከፍለሃል። እንዴት ነው ልጄን ማታምነው? በማለት እንግዲህ ነገሮችን ስታካብድ ነበረ። አስባችሁታል እንዴት እንደምታስመስል? በህይወታችን አስመሳይ ሰዎች ካሉ በጣም ከባድ ነው። እንደው አስመሳይ ሰዎች በዙሪያችን ራሱ አይኖሩ። በጣም ከባዱ ከሰው ውሸት፣ ሌባ ያ ነገር እንደው ትንሽ የተሻለ ነው ብዬ አስባለሁ። በዙሪያችሁ ሌባ ካለ ቤታችሁን ትቆልፋላችሁ። የሚዋሽም ሰው ካለ አንድ ቀን ውሸቱን ካወቃችሁበት ከዛ በኋላ ልትጠነቀቁ ትችላላችሁ። የሚያስመስል ሰው ግን በጣም እባብ ነው። የሰውን ህይወት ነው ማመሰቃቀል የሚችለው እና አንዳንድ ሰዎች አሉ በጥርሳቸው እየሳቁ አሁን ከእናንተ ጋር የሆኑ እየመሰላቸው የእናንተ ወዳጅ እየመሰሉ ነገር ግን ከኋላ ከእናንተ ጀርባ ሌላ ነገር የሚሰሩ ሰዎች አሉና አስመሳይ ሰዎች በጣም ከባድ ናቸው። ወርቄ እንግዲህ ልጇ ላይ በዚህ ልክ ነው እያስመሰለች ያለችው። እኔ አወራታለሁ፣ ለምን ትጣላችሁ? አንተ እኮ ተቀይረሃል። ለእሷ ብለህ ነው እንደገና ተቀይረ ሌላ ሰው የሆንከው። ስለዚህ ልታምን ይገባል። በፍቅረኛሞች መካከል ደግሞ መተማመን ግዴታ ነው እያለች ነገሮችን እንግዲህ እያለቋቆሰች ነበረ። እኔ አናግራታለሁ። እኔን የምታከብረኝ ከሆነ ቢያንስ ልትታረቅ ትችላለች በማለት ነው እንግዲህ ፀሐይ ወዳለችበት የሄደችው ወርቄና ከዛ በኋላ ምንድን ነው ያለችው? ምን ሆነሻል? የሆነ ተቀይረሻል? የተፈጠረ ነገር አለ? እንደማያውቅ ሰው ሆና እንደ አዲስ ስትጠይቅ ነበረ። ምንም አልሆንኩኝም፣ ስታዩ ምን ሆንኩ ይመስላችኋል ነበር ያለችው። የሆንሽው ነገርማ አለ። ከአስቻለው ጋር ተጣልተሻል አይደል? እኮ እሱ ልጠይቅሽ ነው የመጣሁት። ከአስቻለው ጋር በመጣላቴ እርስዎ ይደሰታሉ እንጂ እኮ አያዝኑም። ስለዚህ ብንጣላም ባንጣላም ይሄ ለእርስዎ የሚጠቅመው ጭራሽ መጣላታችን ነው። አሳስቦት ነው እውነት የኔና የሱ መጣላት እርሶን አሳስቦት ነው ብላ ነበር የጠየቀቻቸው። እና እንዴት ልጄ ሲጎዳ ማየት አልፈልግም። ልጄ በአንቺ ምክንያት ተቀይሯል። አንቺን ደግሞ ያፈቅርሻል፣ ይወድሻል።
እኔ የምፈልገው በሰላም በፍቅር እንድትኖሩ እንጂ እንድትጣሉ አልፈልግም የሚል አማርኛ። ኧረ እውነትዎትን ነው አባዬ ስትል እንግዲህ ሞች ነበር ያሏት። እንዴ ለምን በእኔ ይምላሉ? ከፈለጉ በራሶት ለምን አይምሉም? ስትል እንግዲህ እኔ በውሸት በራሴ ምዬ መሞት አልፈልግም። እንግዲህ በውሸት ሲሆን በፀሐይ የሚማለው እና በራሷ ቢሆን ኖሮ ሴትይቷ እንግዲህ ሞታለሁ ብላ ፈርታ ነው መሰለኝ በውሸት ለምን በራሴ እምላለሁ ነው ያለችው። እና ስለዚህ ውሸቶትን ነው ማለት ነው እኛ እንዳንጣላ የሚፈልጓል። እንግዲህ እናንተማ እንድትለያዩ ነው የምፈልገው እንጂ እንድትጣሉ አልፈልግም። ነገር ግን አሁን ላይ በአንቺ ምክንያት ልጄ እንዲያዝን እንዲከፋ አልፈልግም። እስከሚጠግብሽ ድረስ አብረሽ እፈልጋለሁ። ከዛ በኋላ ደግሞ አውጥቶ ሲጥልሽ ትሄጃለሽ፣ የራስሽ ጉዳይ ነው ነበረ ሲሏት የነበረው። በዚህ ልክ እንግዲህ እንደዚህ አይነት አማትም ባለች እኔ በጣም ያስደምማል። በነገራችን ላይ ይሄን ነው ስትል የነበረው። ታዲያ ሰራተኛዋም ነገሩን ለማጠናከር ይቅርታ አድርግልኝ የኔ ጌታ፣ እኔ ድንገት ስለ ራሴን ስለሳትኩኝ ነው እንጂ እንደዚህ አይነት ነገር እንዲፈጠር አስቤ አይደለም። በእኔ ምክንያት ከእጮኛ ጋር ስለተጣላህ በጣም ይቅርታ የኔ ጌታ። ለአንተ የምትገባው የምታስብልና የምትረዳ ሴት ለአንተ ትገባሃለች፣ ታስፈልግሃለች። አንተ ጥሩ ሰው ነክ በማለት እንግዲህ የሰው ልብ ለማሸፈት ጥረት እያደረገች ነበረ። የምትረዳኝና ማፈቅራት ሴት ያው ፀሐይን አግብቻለሁ የሚል መልስ ነበረ አስቻለውም ሲመልስ የነበረው። በዛም አላበቃች እንግዲህ ቀጥላ ሄዳ ወደ ፀሐይ ምንድን ነው ያለችው? የኔ መቤት ይቅርታ አድርጊልኝ፣ አንቺ እንደምታስቢው አይደለም ነገሮች። እኔ ራሴን ስቼ ወደኩኝ፣ ከዛ ከወደኩበት አነሳኝ። አንቺ እያሰብሽው ግን ሌላ ነገር ነው እና በእኔ ምክንያት ስለተጣላችሁ በጣም ይቅርታ። ባልሽ በጣም ያፈቅርሻል፣ በጣም ይወድሻል። ስለዚህ በሱ ልብሽ ሊታመን ይገባል እንጂ ልትጠራጠሪው አይገባም። ሌላ ሴት ዞር ብሎ የሚያይ አይነት አይደለም፣ አንቺን ነው የሚወደው። ግን አንዳንዴ ወንዶች የቤት ምግብ ካልተመቻቸው ውጭ ወጥተው መመገባቸው የማይቀር ነው የሚል ቅኔን ተናግራለች። እንግዲህ እስኪ ወዴት ቅኔውን ነይና በደንብ ጨርሹ። እሳት ለኩሶ ወዴት መሄድ ነው? ይሄንን ቅኔ በደንብ ተርጉም ብላለች። እንግዲህ ያው አማርኛ ራሱ የሆነ ቅኔ ያለው ማለት የፈለግኩትማ ወንዶች ቤት ያለችው ሚስታቸው ከተለቻቸው ወይ ደግሞ ካልተመቻቸው ሌሎች ሴቶች ማየታቸው አይቀርም። ይሄ ደግሞ የወንዶች ባህሪ ነው እንግዲህ ያለችው። ሌላ ሀሳብ እንግዲህ ጭራበታለች ማለት ነው ፀሐይ ላይ አሳ ጎድጓድ ዘንድ ያወጣል የሚባለው እና ሌላ ሀሳብ ውስጥ እንድትገባ የበለጠ አድርጋታለች። ምን ማለትሽ ነው? ፀሐይ ሰልችታኛለች ብሎች ነው ወይ አስቻለው? አረ እኔ የኔም ቤት እንደዛ ሳላለኝም ያው እንደዛ የሚያደርጉ ወንዶች አሉ። የቤቷ ሴት ስትሰለቻቸው ሌላ ጋር መሄዳቸው አይቀሩም ብዬ ነው ነበረ ስትል የነበረው። ቆይ አንቺን ፈልግሻለሁ ብሎች ነው ወይስ እንዴት ነው እንደዚህና እንደዚህ የምትናገሩ ስትላል፣ እንደዛ ቢለኝም እኮ እኔ የዚህ ቤት ሰራተኛ ነኝ፣ ስራዬን በጣም ወዳለሁ፣ ስራዬን ማጣት አልፈልግም። እንደዛ ቢለኝም ለአንቺ ልናገር አልችልም። እንዴት ብዬ ልነግርሽ እችላለሁ? ስለዚህ መሄድ አለብኝ። ከዚህ በላይ እንዳወራ አታስገድጅኝ እባክሽ። እኔም ቤት የአንቺ ችግር የኔም ችግር ነው። የአንቺ ጭንቀት እና መከፋት እኔንም ያስከፋኛል በማለት እንግዲህ አስቻለው እሷን እንደፈለጋት አይነት ነገር አድርጋ ነበረ ስታወራ የነበረው። ታዲያ ለፀሐይ ነገሮች ተገጣጠሙላት። አንደኛ እናትየዋ ልጄ አርፎ የሚቀመጥ አይደለም፣ ልጄን አውቀዋለሁ፣ ብዙ ሴቶች ጋር ሲሄድ ነው የማውቀው። እዚህ ቤት የሚመጡ ሰራተኞች ሁላ እሱ አብሮ ይተኛል። ስለዚህ አሁንም አንቺን ሊያገባሽ አይደለም፣ የሚያገባሽ መስሎሽ አትጠብቂ ነበረ ስትላት የነበረው። ሊጠቀምብሽ ነው ጊዜያዊ ማፈለፊያ እንጂ ፈልጎሽ አይደለም ነበረ ስትላት የነበረው። ፀሐይ በቃ በዚህ ምክንያት መሄድ አለብኝ በማለት ቤት ለጋ ወጥታለች። ለምን ጥለሽኝ ትሄጃለሽ ብትባልም እንግዲህ በቃ በእኔ ላይ ሌላ ሴት እያየክ አይደለም ወይ? እንዴት እንዳምን ትፈልጋለህ ነበረ ስትል የነበረው። ያ ብቻ አይደለም ታዲያ ፀሐይ እናትየዋ አብራት ሆነ ላስታርቃችሁ ነው በምትላሳት ላይ ከዚህ ቤት አንቺ እንድትወጪ እፈልጋለሁ፣ ጥገኛ ነሽ፣ መውጣት ያለብሽ አንቺ ነሽ፣ ውጪ ነበረ ሲሏት የነበረውና እወጣለሁ፣ ከወጣውኝም ደግሞ አስቻለውን እዤ ነው የምወጣው ነበር ስትል የነበረው። በዛን ሰዓት እንግዲህ ወርቄ ጨራሽ ልጄን ይዘሽ ልትወጪ ነው
ኦኦ ብላ ፌንት የነቀለ ሰው አስመስላ ከዛ እንግዲህ አስቻለው ሲመጣ ልክ እሷ መታችኝ ብላ እናትና ልጅን ለማጣላት ነበረ ሙከራ ያደረገችው። እንዴት እኔ አባዬን እንዴት ልመታቸው እችላለሁ? ትመታቸዋለች ብለህ ነው የምታስበው? እንደዛ ነው የምታስበው? አታምነኝም ማለት ነው። እንግዲህ አስበው፣ እዛ ጋር ፀሐይ መጀመሪያ እሱን አላመነችውም። እሱም ደግሞ እዚህ ጋር እንዴት ላምንሽ ትፈልጊያለሽ? ከአንቺ የማልጠብቀውን ነገር እያደረግሽ እንዴት እንዳምንሽ ትፈልጊያለሽ? እንግዲህ አስበው ጥል በምንና በምን እንደሚመጣ ማለት ነገሮች በፍቅር የማይፈቱ ከሆነ ነገርን እየወለደ ነገሮች ወደማይፈለጉበት መስመር ይሄዳሉ። አንዳንድ ጊዜ በቃ እንደዚህ ነው ማለት ነው። ታዲያ ወርቄ ፌንት የነቀለችው አውቃ ነው። በዛን ሰዓት ፀሐይ ተናዳ ከቤት ስትወጣ ሰራተኛዋና ወርቄ በጣም በደስታ ተሳካልን በማለት እጅ ለእጅ እየተጨባበጡ ነበረ። አሳካ ነው በማለት እና ሰው የሰውን ሕይወት ለመበጥበጥ የዚህን ያህል ሴራና ስራ ይሰራል። እንግዲህ ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ባይ ባይ፣ ደህና ሁኑ።